በዛሬ ቪዲዮ እጅግ በጣም ትልቅ መልእክት ይዤላችሁ መጥቻለሁ። በተለይ ይሄ መልእክት እንግዲህ ለሩታ እንዲደርስ በቻላችሁት መጠን ሼር ብታደርጉ መልካም ነው። ምክንያቱም እየሰማው ያለው ነገር እጅግ በጣም ከባድ ስለሆነ ነው። ምክንያቱም እንግዲህ ምንድነው የተፈጠረ ካላችሁ በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። አብርሃም ያሰበና አብርሃም ብቻ ሳይሆን እንግዲህ በአብርሃም ዙሪያ ያሉትን አቤልም ጨምሮ በጣም ትልቅ ነገር አስቦ ነው ያሉት። ምንድነው ያሰበው ካላችሁ እንግዲህ እጅግ በጣም በሚያሳዝን ሁኔታ እንግዲህ ወደ እስር ቤት እንዲገቡ ሩታንም ጨምሮ ሌሎችንም ሰዎችን ለማሳሰር አንዳንድ መረጃዎችን እየሰበሰቡ እንደሆነና እንግዲህ ሆን ብሎ እነሱንም አግኝቶ አናዶ የሆነ ነገር ሲያረጓቸው በቪዲዮ መልክ እንግዲህ ያንን መረጃ ከወሰዱ በኋላ ወደ ክስ ለመመስረትም ሊሄዱ እንዳሰቡ እንግዲህ አንድ መረጃ ደርሶኛል። ስለሱ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። እባካችሁን ከቻላችሁ እንግዲህ በተለይ ለዚህ ቻናልም አዲስ ከሆናችሁ ካልሆናችሁም ይህንን መልእክት ለሩታ እንዲደርስ ብታደርጉ መልካም ነው ብዬ ነው የማስበው። ስለዚህ እንግዲህ በተለይ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ግራ የሚያጋቡ ነገሮች እየተከሰቱ ነው። በተለይ እንግዲህ በአብርሃምና በሩታ ዙሪያ እጅግ በጣም ትልቅ ፍጥጫ ተፈጥሯል። በተለይ በትላንትናው ዕለት እንግዲህ ሩታም አቤልን አግኝታ በጣም ብዙ ነገሮችን ስታወራው ነበረ። አቤል እንግዲህ በፍጹም ተቀይሮ ነው እንግዲህ ሌላ ሰው ሆኖ ከሷ ጋር ሲያወራ የነበረው። እጅግ በጣም በሚያሳዝን ሁኔታ እንግዲህ ለሷ ምንም አይነት ርኅራኄ እንደሌለውና የሚፈልጉትን ነገሮችን በሙሉ ለማድረግ ዝግጁ እንደሆኑ በግልጽ ሲናገር ነበረ። በተለይ እንግዲህ በሄርሜላ ዙሪያ ምንም ወደዛም ወደዚህም የማይልና የማይደራደርበት ጉዳይ እንደሆነ በግልጽ ሲናገር ነበረ። ሶ እንግዲህ እያንዳንዱን ነገሮችን ሲያደርግ የነበረው በተለይ አቤል ተከፍሎት እንደሆነ በግልጽ የሚያሳይ ነገሮች ተፈጥሯል ማለት ነው። በተለይ እንግዲህ ከዚህ በፊትም እኔም ሐሳቤን ስሰጥ ነበረ በአቤልና በብሩክ ዙሪያ። ብሩክና አቤል እንግዲህ ከዚህ በፊት በጣም ብዙዎቻችን እንጠራጠራቸው ነበረ። ምክንያቱም ደግሞ ለምንድነው ለሄርሜላ ይሄን ያህል እንግዲህ ሊከራከሩ ወይም ደግሞ በተለይ ከአብርሃም ጋር እንድትሆን በጣም ከፍተኛ ጥረት የሚያደርጉት ለምንድነው ብለን ሁሌ ጥያቄ የሚሆንብን ነገሮች ነበሩ። በተለይ እንግዲህ አቤል በግልጽ ነው ሲናገር የነበረው። ተከፍሎኝም ይሁን ሳይከፈለኝም ይሁን ለሄርሜላ የቻልኩትን ነገሮችን በሙሉ አደርጋለሁ፣ ያንን ነገር ደግሞ ከማድረግ ወደ ኋላ አልልም ብሎ እንግዲህ በግልጽ ሲናገር ነበረ። በተለይ እንግዲህ አቤል ካሁን በኋላ በጣም እንዳመረረ በተለይ ለአብርሃምም ቢሆን እጅግ በጣም ብዙ ነገሮችን እንዳሰበ አንዳንድ መረጃዎችም እየወጡ ይገኛሉ። በተለይ እንግዲህ አብርሃም በፍጹም ከሄርሜላ ጋር እንጂ ከሌላ ሰው ጋር መሆን የለበትም። ከሌላ ሰው ጋር እንኳን ከሆነ ከኔ ጋራ እጅግ በጣም ትልቅ ጸብ ውስጥ ነው የሚገባ እስከ ማለት ደረጃ ድረስ ደርሷል። ሶ እንግዲህ ከሩታ ጋራ በፍጹም መታረቅ የለበትም የሚለውን አቋም በእርግጠኝነት ይዟል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር በጣም ያሰቡት እጅግ በጣም የሚደብርና ነውር የሆነ ነገሮችን አስቧል። በተለይ እንግዲህ ያው በሩታ ዙሪያ እጅግ በጣም ብዙ ሰዎች እንዳሉ እናውቃለን። ዳኒና ሜሪን ጨምሮ ሩታንም እንደዛው መረብ ውስጥ ለመክተት ወይም ደግሞ ወጥመድ ውስጥ ለመክተት ከፍተኛ ጥረት እያደረጉ ነው። በተለይ እንግዲህ እነ አቤል እጅግ በጣም በሚገርም ሁኔታ እነ ሩታን አግኝቶ በየቀኑ አንዳንድ ጥያቄዎችን በመጠየቅና እነሱ የሚሰነዝሩትን እያንዳንዱ ነገሮችን እንደ ማስረጃ ለቃቅሞ ሰብስቦ እንግዲህ ለክስ መመስረት ወይም ደግሞ ክስ ለመመስረት እንግዲህ የሚያበቃቸውን ፋይሎችን እያዘጋጁ እንደሆነ ተሰምቷል። በተለይ እንግዲህ ሩታ እስካሁን ድረስ ምንም ነገር አይፈጠርም ብላ እያሰበች ነበረ። ካሁን በኋላ ግን እጅግ በጣም ከባድ ነገሮች ሊፈጠሩ ይችላሉ። ይህንን ነገር ደግሞ እንግዲህ ራሳቸው ማድረግ አልፈለጉም። አብርሃምን እንደ መጠቀሚያ አድርጎ እንግዲህ አብርሃምን በተለይ እያንዳንዱ የሚያረጋቸው ነገሮችን እየተከታተሉ በቪዲዮ እየቀረጹ በተለይ ከነዳኒ ጋራ ሜቢ እንግዲህ አብርሃም ሊጣላ ስለማይፈልግ ዳኒ ዘሎ እንኳን አብርሃምን ከያዘ እንደ ማስረጃ ወስዶ ያችን ነገር እንግዲህ ለፖሊስ መስጠትም እንዳሰቡ አንዳንድ መረጃዎች እየወጡልኝ ይገኛሉ። እንግዲህ በደረሰኝ ማስረጃ መሰረት በተለይ እንግዲህ ዳኒ እና ሜሪ ላይ እጅግ በጣም ብዙ ማስረጃዎችን እየያዙና እያከማቹ እንደሆነ ተሰምቷል። በተለይ እንግዲህ በባለፈው አይታቸዋል ፕሮግራማቸው ላይ ተገኝቶ ነበሩ። ፕሮግራማቸው ላይም ተገኝቶ እንግዲህ በጣም ብዙ ነገሮችን ሲናገሩ ነበረ። በተለይ ዳኒ ስሜታዊ
ስሜታዊ ሆኖ ሄርሜላን እጇን ጠምዝዞ እንግዲህ ቀለበትሽን ማውለቅ አለብሽ ብሎ በጣም ብዙ ነገሮችን ሲያደርግ ነበረ። ያንንም ጭምር እንግዲህ እንደ ማስረጃ ይዞ እሱን ለመክሰስም ተፍ እያሉ እንደሆነ ተሰምቷል። እሱ ብቻ አይደለም፣ ሌሎችም ማስረጃዎችን እያሰባሰቡ ነው። በተለይ እንግዲህ እጅግ በጣም በሚያሳዝንና በሚያስጠላ ሁኔታ ሩታንም ጭምር እንግዲህ ወደዚህ አይነት ነገር ውስጥ ለማስገባት ከፍተኛ ጥረት እያደረጉ ነው። በተለይ እንግዲህ ማንም ሊያስቆመን አይችልም። አሁን ላይ የምናደርጋቸው ነገሮች እያንዳንዱ ለሄርሜላና ለአብርሃም ነው ብሎ እንደዚህ እንግዲህ ሲከራከሩ የነበረው በተለይ በአብርሃምና በሄርሜላ ዙሪያ ያሉ ሰዎች እያንዳንዳቸው ገንዘብ ተቀብሎ ገንዘብ ተከፍሏቸው ይህንን ሁሉ ነገር ሲሰሩ እንደነበረ አንዳንድ መረጃዎችም እየወጡ ይገኛሉ። በተለይ እንግዲህ በዚህ ነገር ደግሞ እርግጠኛ መሆን የምንችለው አቤል ገንዘብ ተቀብሎ እያንዳንዱ ነገሮችን እያመቻቸ እንደሆነ ከዚህ በፊትም ተረድተናል። አሁንም ትላንትናም በግልጽ እንግዲህ የሚወራውን ነገር በደንብ አድርጎ አሳይቶናል ማለት ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር ያሰቡትም ሌላ ነገር አለ። ፕሮግራሞችን አዘጋጅተዋል። በተለይ እንግዲህ ያው ሩታ የምታዘጋጀው አንድ ፕሮግራም ካለ ያንን ፕሮግራም ለመበጥበጥም እንግዲህ ከፍተኛ ጥረት እንደሚያደርጉ ወይም ደግሞ የሩታን ሕይወት ለማመሰቃቀል የምትሄድበትን መንገዶችን እያንዳንዱን እየተከታተሉ የሷንም ጭምር ለማበላሸት እጅግ በጣም ከፍተኛ ጥረት እያደረጉ ነው። እንግዲህ ሩታ መጠንቀቅ አለባት ብዬ ነው የማስበው። ምክንያቱ ደግሞ እንግዲህ ታውቃላችሁ በጥርጣሬ መልክ እንኳን ወደ እስር ቤት መግባት እጅግ በጣም ከባድ ነው። በተለይ እንግዲህ ለሷ እጅግ በጣም ከባድ ይሆናል። ምክንያቱ ደግሞ ታውቃላችሁ ከዚህ በፊትም በጣም ብዙ ነገሮችን አሳልፋለች። አሁንም በድጋሚ ችግር ውስጥ እንድትገባ አንፈልግም። ነገር ግን እንግዲህ ያው ምንም ቢሆን የተጣራ መረጃ እስካላገኙ ድረስ እንግዲህ ምንም የሚያሳስብ ነገር የለም። ነገር ግን መጠንቀቅ ይኖርባታል ብዬ ነው የማስበው። እንግዲህ ለሩታ እጅግ በጣም ቅርብ የሆኑ ሰዎችም ይሄን መረጃ የቻልኩትን ያክል አድርሼላቸዋለሁ። በተለይ ሩታን እንዲነግሯትና በተለይ እንዲመክሯትም ጭምር በደንብ አድርጌ ተናግሬያለሁ። ያለኝን ነገሮች ያለኝን መረጃዎችም ለነፈረንጁም ጭምር በቴሌግራም በተለያዩ ሶሻል ሚዲያዎችም እየነገርኳቸውም እየላኩላቸው ነበረ ከትላንትናው ማታ አንስቶ። እንግዲህ እነሱ መጠንቀቅም አለባቸው። በተለይ እንግዲህ በአብርሃም ዙሪያ ያሉ ሰዎች እጅግ በጣም ክፉ እንደሆኑና አሁን ላይ እንግዲህ ተመካክሮ በጣም ብዙ ነገሮችን ለማድረግ በተለይ እነሱ መረብ ውስጥ ለመክተት ወይም ደግሞ ወጥመድ ውስጥ ለመክተት በተለይ አብርሃም እንግዲህ ያሰበው ነገር እንዲሳካለት በተለይ ያንን ነገሮችን ለማድረግ ደግሞ ከባድ የሆነ እንቅስቃሴ ጀምሯል። በተለይ እንግዲህ ያው እነ ዳኒ እነ ሜሪና ሌሎችንም ሰዎችም በአንድ ላይ አድርጎ ወደ ወጥመድ ውስጥ ከከተቱ በኋላ ያንን ነገሮችን ፋይሎችን ሰብስቦ ለፖሊስም እንደ ማስረጃ ይሰጣሉ። እሱ ብቻ አይደለም ክስም ይመሰርታሉ። ክሱም እንግዲህ ሲመሰርቱ እያንዳንዱ ማስረጃዎችን እየሰጡ ያው ትክክለኛ ወንጀለኛ ወይም ደግሞ ጥፋተኛ እንደሆኑ አይነት ነገር አድርጎ በስተመጨረሻ እንግዲህ የማይወጡበት ነገር ውስጥ ሊከቱ ስለሚችሉ እነዚህን ሰዎችን እንግዲህ በጣም መጠንቀቅ አለባት ብዬ ነው ማስበው ሩታ። በተለይ እንግዲህ ከሁሉም በላይ ሩታ መጠንቀቅ ይኖርባታል። ሌሎቹ እንኳን ምንም ቢሆን ከገቡም ወደ እስር ቤት እንግዲህ ነገ ላይም ሊፈቱ ይችላሉ። ነገር ግን እጅግ በጣም ከባድ የሚሆነው ለሩታ ያው ልጅም ስላላት ልጇም እንግዲህ ከእናቱ ተነጥሎ እንግዲህ መኖርም ስለማይችል እጅግ በጣም ከባድ ስለሆነ እሱ ብቻ አይደለም እርጉዝ ነኝም ስላለችም ያ ነገርም ስላለ ነገሮች በጣም ከባድና ውስብስብ ስለሚሆንባት ነገሮቹ እንግዲህ ወደዚህ ሳያደሉ ወይም ደግሞ ወደዚህ ነገር ውስጥ ሳትገባ በሰላም ከዚህ ነገር ውስጥ እንድትወጣ የቻልነውን ያክል ደግሞ ለሩታ እናደርሳለን። እኔ እንግዲህ በራሴ በኩል እጅግ በጣም ቅርብ የሆኑ ሰዎች ጋር አድርሻለሁ። በተለይ ለሩታም በጣም ቅርብ የሆኑ ሰዎችን አግኝቼ ለነሱም ሼር ለማድረግ ሞክሬያለሁ። ሐሳቤንም ሙሉ በሙሉ ተቀብሏል። ምክንያቱ ደግሞ እነሱም የተጠራጠሩት ነገሮች ስለነበሩ ካሁን በኋላ እንግዲህ በተለይ ሩታም በጣም እንደሚጠብቋትና እንደዚህ አይነት ነገሮች እንደማይፈጠሩም እርግጠኛ ሆኖ ለመናገር ችሏል። እንግዲህ እናንተም ይሄንን ሐሳብ ሼር አድርጉ። አዳዲስ ነገሮች ይኖራሉ። በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።